ሰላም ሰላም ውድ የዩቲዩብ ቻናል ተከታታዮቻችን እንደምን ቆይታችኋል? በዛሬው ዜናችን አጫጭር ስፖርታዊ መረጃዎችን ወደ እናንተ ይዘን እንመጣለን። እንግዲህ ውድ አድማጮቻችን በዛሬው ዜናዎችን ደግሞ ከባለፈው ጊዜያት የቀጠሉ የትራንስፈር አፕዴቶችን ያው ጊዜው የዝውውር መስኮቱ የተከፈተበት ሰዓትና ብዙ አውሮፓ ውስጥ የሚገኙ ክለቦች ራሳቸውን በዝውውር ገበያው ላይ ያጠናከሩ ያሉበት ሰዓት ስለሆነ ከዝውውር ጋር በተያያዙ ያሉትን እንቅስቃሴዎች በተለያዩ የአውሮፓ ክለቦች በተለይ ደግሞ ታላላቅ በሚባሉ የአውሮፓ ክለቦች ውስጥ ያሉ የዝውውር እንቅስቃሴዎችን ወደ እናንተ ይዘን መጥተናል። እንደተለመደው ውድ አድማጮቻችን ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን በትህትና እንጠይቃችኋለን። ወደ ዛሬ መረጃዎቻችን ስናልፍ በመጀመሪያ የምናገኘው የታላቁን የአውሮፓ ክለብ የሪያል ማድሪድን መረጃዎች በመጀመሪያ እናስቀድማለን። እንግዲህ ሪያል ማድሪድ በዝውውር ገበያው ላይ መጠነ ሰፊ እንቅስቃሴ እያደረገ ያለ ክለብ ነው። እንግዲህ ማድሪዶች አዲስ አሰልጣኝ ከቀጠሩ በኋላ ለአዲሱ አሰልጣኝ የእግር ኳስ ፍልስፍና የሚስማሙ ልጆችን በገበያው ላይ እየፈለጉ እያስፈረሙ ያሉበት ሰዓት ነው። እንዲሁም ደግሞ ኮንትራታቸው ሊያበቃ ያሉ በዛው በሪያል ማድሪድ ውስጥ የሚጫወቱ የሚፈልጓቸውን ተጫዋቾች ኮንትራታቸውን በማራዘም የቤት ስራ ተጠምደው ያሉበት ወቅት ነው። ሪያል ማድሪዶች እንግዲህ ብራሂም ዲያዝ በሪያል ማድሪድ ቤት የሚያቆየውን የረጅም ጊዜ ኮንትራት ሊፈርም ነው ሲል ፋብሪዚዮ ሮማኖ ነግሮናል። ሁሉም ነገር በስምምነት የተጠናቀቀ ሲሆን ብራሂም ዲያዝ በክለቡ መቆየት ይፈልጋል። በአዲሱ ስምምነትም ደግሞ የደሞዙም ሁኔታ ተሻሽሎለት በጥሩ ሁኔታ ስምምነቱ ተጠናቋል ሲል ፋብሪዚዮ ሮማኖ ዘግቦታል። እንግዲህ ብራሂም ዲያዝ በሚቀጥሉት 4 እና 5 ዓመታት በሪያል ማድሪድ ቤት ወሳኝና ቁልፍ ተጫዋች ሆኖ ይቀጥላል ማለት ነው። እንግዲህ ሪያል ማድሪዶች ልክ እንደ ሆሴሉ አይነት አዲስ የመሃል አጥቂ ማስፈረም ይፈልጋሉ ሲል ተነባቢው ጋዜጣ ዘ አትሌቲክስ ዘግቦታል። እንግዲህ መረጃውንም ፋብሪዚዮ ሮማኖ አጠናክሮታል። እንግዲህ ሪያል ማድሪዶች እንደ ሆሴሉ አይነት ሆሴሉ ያው ሻርፕ 9 ቁጥር ነው፣ የቦክስ ቱ ቦክስ አጥቂ የሚባል አይነት ነው። ስለዚህ ልክ እንደ ሆሴሉ አይነት ባህሪ ያለው አጥቂ ይፈልጋሉ ሲል ዘ አትሌቲክስ መረጃውን ይዞት ወጥቷል። እንግዲህ ፋብሪዚዮ ሮማኖም መረጃውን እውነትነቱን አረጋግጦልናል። እንግዲህ ከሪያል ማድሪድ ጋር የተያዘው ሌላኛው ዜና ሪያል ማድሪዶች ኪሊያን እምባፔ በወርልድ ካፕ ጨዋታ ላይ ከአልሂላል ጋር ላለባቸው ጨዋታ በህመም ምክንያት መሰለፉ ነገር አጠራጣሪ ሆኗል ሲል መረጃውን ፋብሪዚዮ ሮማኖ ዘግቦታል። እንግዲህ አሰልጣኝ ዣቪ አሎንሶ ዛሬ በሰጠው ለጋዜጠኞች በሰጠው አስተያየት ዛሬ ጠዋት ደህና ነበር፣ ደግሞ የሚሆነው እናያለን፣ እንግዲህ እሱን እንጠብቀዋለን በማለት አስተያየቱን ሰጥቷል። መረጃውን ፋብሪዚዮ ሮማኖ አጠናክሮታል። በተያያዘ ከሪያል ማድሪድ ጋር ሌላኛው ዘገባችን እንግዲህ አሰልጣኝ ዣቪ አሎንሶ ከጋዜጠኞች ጋር በነበረው ቆይታ እንግዲህ ሰፋ ያሉ ቃለ መጠይቆችን አድርጓል። እንግዲህ ዣቪ አሎንሶ ከጋዜጠኞች ጋር በነበረው ቆይታ ጋዜጠኞች ላነሱለት የተለያዩ ጥያቄዎች እንግዲህ መልስ ሰጥቷል። ሲናገር ምን አለ? እንግዲህ ዣቪ አሎንሶ አንድ ልናጣው የማይገባ ነገር ቢኖር የቡድን ረሃብን ነው ብሏል። እንግዲህ በፍጹም ማጣት የሌለብን ነገር ቢኖር የቡድን ረሃብን ነው፣ የማሸነፍ ረሃብ፣ የውድድር ረሃብ ኩራታችንን እንዲሁም ደግሞ ለሪያል ማድሪድ መለያ ወይም ለባጅ የመጫወት የቡድን መንፈስ ኃላፊነትን ወይም ደግሞ እንደ ቡድን መጫወት መቻላችንን በፍጹም ልናጣው አይገባም ሲል ከጋዜጠኞች ለቀረበለት ጥያቄ አስተያየት ሰጥቷል። እንግዲህ በተጨማሪም ዣቪ አሎንሶ ስለ ሪያል ማድሪድ ፕሮጀክት ሲጠየቅ ጋዜጠኛውን እንዲህ ብሎ መልሶለታል። አንተ ስለ ፕሮጀክት ልትጠይቀኝ ትችላለህ፣ ነገር ግን በሪያል ማድሪድ ቤት ፕሮጀክቱ አንድና አንድ ነው፣ እሱም ማሸነፍ ብቻ ነው ሲል ዣቪ አሎንሶ እንግዲህ ተናግሯል። እንግዲህ ዣቪ አሎንሶ ከዚህ በተጨማሪም አርዳ ጉለር እና ኤንድሪክ ብዙ ጨዋታዎችን በቅርቡ እንደሚጫወቱ ቃል እገባላችኋለሁ በማለት እንግዲህ ተናግሯል። እንግዲህ ዣቪ አሎንሶ ስለ ሮድሪጎም ጋዜጠኞች ጠይቀውለት እንዲህ በማለት ምላሹን ሰጥቷል። ባለፈው ዓመት በእርሱ ዙሪያ የተፈጠረውን ነገር አውቃለሁ። ያለፈው ዓመት ለሱ ቀላል አልነበረም። ራሱን ለማደስ የተወሰነ ጊዜ ወስዷል። ከዚህ ከመጣውበት የመጀመሪያ ቀን አንስቶ ከሱ ጋር ሳወራ ነበር። በሜዳ ላይ አስተዋጽኦ ማድረግ እንደሚፈልግና እጅግ እንደተራበ ዝግጁም እንደሆነ ነግሮኛል። አሁን ይሄንን ወደ ልምምድ ሜዳ ማምጣት አለብን ሲል አሰልጣኝ ዣቪ አሎንሶ እንግዲህ ስለ ሮድሪጎ ያለውን አስተያየት ሰጥቷል። ሮድሪጎንም ለአጫወት መንገዱና ለፍልስፍና ወይም በሪያል ማድሪድ ቤት ሊገነባ ላለው ቡድን
ሮድሪጎንም እንደሚያምነው በዚህ አስተያየት ላይ ጠቁሟል። እንግዲህ ዣቪ አሎንሶ ስለ ፍራንኮ ማስታንቱኖ ስለ አዲሱ አርጀንቲናዊ ኮከብ ተጠይቆም እንዲህ ብሏል። ማስታንቱኖ የአሁንና የወደፊት ተጫዋች ነው። ባወራውት ጊዜ እጅግ በጣም በሳል የሚማርክና በጣም ጎበዝ ተጫዋች ነው። ለቡድኑ በጣም ጠቃሚ ሰው እንደሚሆን አምንበታለሁ በማለት ስለ ፍራንኮ ማስታንቱኖ አስተያየቱን ሰጥቷል። እንግዲህ ከዚህ ከሪያል ማድሪድ ጋር በተያያዘ ሌላው የተዘገበው ዜና የኤድዋርዶ ካማቪንጋ ትንሹ ወንድም በሪያል ማድሪድ እየተፈለገ ነው ሲል ሬልቮ የተባለው ተነባቢ ጋዜጣ መረጃውን ይዞት ወጥቷል። እንግዲህ ሪያል ማድሪዶች ይሄንን የኤድዋርዶ ካማቪንጋን ወንድም እንደ ቶፕ ታለንት ይመለከቱታል ሲል ፋብሪዚዮ ሮማኖ ሬልቮን ጠቅሶ እንግዲህ መረጃውን አጋርቶናል ማለት ነው። እንግዲህ ሪያል ማድሪድን የተመለከቱ መረጃዎቻችን እነዚህን ይመስሉ ነበር። ወደ ባርሴሎና መረጃዎቻችን ስናልፍ እንደ ሙንዶ ዘገባ ከሆነ ኒኮ ዊሊያምስ ለኤጀንቱ እንዲህ ብሎታል። አትሌቲኮ ቢልባውን የምለቅ ከሆነ መሄድ የምፈልገው ወደ ባርሴሎና ብቻ ነው በማለት ተናግሯል ሲል ፋብሪዚዮ ሮማኖ ሙንዶን ጠቅሶ ዘግቦታል ማለት ነው። እንደ ፉት መርካቶ ዘገባ ከሆነ ኒኮ ዊሊያምስ በባርሴሎና ቤት ግሮስ ፐር ይር 12 ሚሊዮን ዩሮ ደሞዝ ይከፈለዋል በማለት እንግዲህ መረጃውን አውጥቶታል። እንግዲህ ፋብሪዚዮ ሮማኖ ፉት መርካቶን ጠቅሶ ይህንን መረጃ ዘግቦታል። የባርሴሎና ተጫዋቾችም ኒኮ ዊሊያምስ ወደ ባየር ሙኒክ ወይም ወደ አርሰናል ለመሄድ ከማሰቡ በፊት ወደ ባርሳ እንዲመጣ እንዳናገሩትና እንደገፋፉትም ሙንዶ ጨምሮ ዘግቦታል ማለት ነው። ኒኮ ዊሊያምስም ከባየር ሙኒክና ከአርሰናል ጋር የነበሩ ንግግሮችን በማቋረጥ ባርሴሎናን ብቻ እየጠበቀ እንደሚገኝ የባርሳ ቦርድ ኃላፊዎችም ደግሞ የኒኮ ዊሊያምስን የውል ማፍረሻ ገንዘብና ደሞዙንና አንዳንድ ተያያዥ ጉዳዮችን ለመፍታት እየሰሩበት ነው ሲል ታማኙ የዜና ምንጫችን ፋብሪዚዮ ሮማኖ ዘግቦታል ማለት ነው። በተጨማሪም አሰልጣኝ ሄንሲ ፍሊክም ከኒኮ ዊሊያምስ ጋር ቀጥተኛ ንግግሮችን ካደረገ በኋላ ለባርሴሎና የቦርድ ኃላፊዎች ኒኮ ዊሊያምስ ወደ ባርሳ እንዲመጣ ፈቃዱን ሰጥቷል ሲል ስካይ ስፖርት በብሬኪንግ ኒውስ መልክ ይህንን ዜና ይዞት ወጥቷል። እንግዲህ ፋብሪዚዮ ሮማኖም መረጃውን አጠናክሮታል ማለት ነው። ሌላኛው ከባርሳ ጋር የተያያዘውና የወጣው ዜና እንደ ቶት ኮስታ ዘገባ ከሆነ ሪያል ማድሪዶች ኒኮ ዊሊያምስን ፈልገውት የነበረ ቢሆንም እርሱ ግን ጥያቄያቸውን ውድቅ አድርጎታል ሲል ቶት ኮስታ ዘግቦታል። ኒኮ ዊሊያምስ አንድ ነገር ግልጽ አድርጎላቸዋል እርሱን ለሚፈልጉ ክለቦች፣ እሱም ከአትሌቲኮ ማድሪድ ከወጣና በስፔን መጫወት የሚፈልገው ለባርሴሎና ብቻ እንደሆነ፣ ለሌላ ክለብ ስፔን ውስጥ ላለ ለሌላ ክለብ መጫወት እንደማይፈልግ ግልጽ አድርጎ ለስፔን ፈላጊዎቹ መልእክት አስተላልፏል ማለት ነው። እንግዲህ መረጃውን ፋብሪዚዮ ሮማኖ ዘግቦልናል። እንግዲህ ከባርሴሎና ጋር ተያይዘው የነበሩ መረጃዎቻችን እነኚህን ይመስላሉ። ወደ ማንቸስተር ዩናይትድ መረጃዎች በምናልፍበት ሰዓት ውድ አድማጮቻችን ማንቸስተር ዩናይትዶች በዚህ የዝውውር መስኮት ላይ እንግዲህ መጠነ ሰፊ የሚባል የዝውውር እንቅስቃሴዎችን እያደረጉ ይገኛሉ። አሁን ባሉበት ሁኔታ ማንቸስተር ዩናይትዶች የብራያን እምቤሞን ዝውውር ለመጨረስ እንግዲህ ከብሬንትፎርድ ጋር ጠንከር ያሉ ንግግሮችን እያደረጉ የሚገኙበት ሰዓት ነው። እንግዲህ ማንቸስተር ዩናይትድን የተመለከቱ መረጃዎችን ወደ እናንተ እናደርሳቸዋለን። እንግዲህ ማንቸስተር ዩናይትዶች የበረኛቸውን የቶም ሂተንን ውል ለተጨማሪ 1 ዓመት አድሰውታል። እስከ ጁን 2026ም ይቆያል ሲል ፋብሪዚዮ ሮማኖ መረጃውን ይዞት ወጥቷል። እንግዲህ የማንቸስተር ዩናይትዱ ሌጀንድ ሪዮ ፈርዲናንድ ቡርኖ የአል ሂላልን ጥያቄ ውድቅ ስላደረገበት ሁኔታ ከጋዜጠኞች ተጠይቆ የሰጠው ምላሽ እንዲህ የሚል ነው። እውነቱን ለመናገር እኔ እሱን ብሆን ኖሮ እኔ ቡርኖን ብሆን ኖሮ ይሄንን ጥያቄ እምቢ ለማለት ይከብደኛል ሲል አስተያየቱን ሰጥቷል። ይሄ ማለት እንግዲህ ቡርኖ ፈርናንዴዝ እንግዲህ ከቅርብ ሳምንታት በፊት ስሙ ከሳውዲው ፕሮሊግ ክለብ ከአል ሂላል ጋር በስፋት እየተያያዘ ሲወራ ነበር። አል ሂላሎችም በጣም ጠንካራና ሪል የሆነ ቡርኖን የማስፈረም ፍላጎት ይዘው መጥተው ለቡርኖ ፈርናንዴዝ አመታዊ የተጣራ 200 ሚሊዮን ዩሮ ደሞዝና ለማንቸስተር ዩናይትድ ደግሞ የዝውውር እስከ 100 ሚሊዮን ፓውንድ የሚደርስ የዝውውር ሂሳብ ለማቅረብ ፈቃደኛ እንደነበሩና ኢቭን በዚህ ላይ መጨመር ያለበትም ዋጋ ካለ ዋጋ ጨምረው ለማንቸስተር ዩናይትድም የሚፈልገውን ከፍለው ቡርኖ ፈርናንዴዝም የሚፈልገውን ደሞዝ ከፍለው
ቡርኖን ለማስፈረም አል ሂላሎች ከፍተኛ ግፊት ቢያደርጉም በመጨረሻም ግን ማንቸስተር ዩናይትድም ቡርኖን ለመልቀቅ ፍቃደኛ ሳይሆን ቡርኖ ፈርናንዴዝም ማንቸስተር ዩናይትድን ለመልቀቅ ፍቃደኛ ሳይሆን ይሄ ዝውውር ሳይሳካ ቀርቷል። እንግዲህ በመጨረሻም ቡርኖ ፈርናንዴዝ በማንቸስተር ዩናይትድ ለተጨማሪ ዓመታት ኮንትራቱን አክብሮ እንደሚቆይ እንግዲህ ተዘግቧል። እንግዲህ መረጃውን ፋብሪዚዮ ሮማኖ ዘግቦታል። እንግዲህ ፋብሪዚዮ ሮማኖ ዛሬ የማቲያስ ኩኛ ቤተሰቦች ማንቸስተር ከተማ ደርሰዋል ሲል መረጃ ይዞልን ወጥቷል። በተያያዘ ዜና የ2025 እና የ2026 የእንግሊዝ ፕሪሚየር ሊግ የዕጣ ፕሮግራም የወጣ ሲሆን ማንቸስተር ዩናይትድ ከመጀመሪያው ወር ከሚያደርጋቸው 5 ጨዋታዎች ውስጥ እንግዲህ ኦገስት 17 ከአርሰናል ጋር በሜዳው የመጀመሪያውን ጨዋታ ያደርጋል። ኦገስት 23 ከፉልሃም ጋር ሁለተኛ ጨዋታውን ያደርጋል ከሜዳው ውጪ። ሶስተኛውን ጨዋታ ደግሞ ኦገስት 30 ከበርንሌ ጋር በሜዳው ያደርጋል። አራተኛ ጨዋታውን ሴፕቴምበር 13 ከማንቸስተር ሲቲ ጋር ከሜዳው ውጪ ያደርጋል። አምስተኛ ጨዋታውን ሴፕቴምበር 20 ከቼልሲ ጋር በሜዳው ያደርጋል ማለት ነው። እንግዲህ ማንቸስተር ዩናይትዶች እንግዲህ የእንግሊዝ ፕሪሚየር ሊግ ከተጀመረ በአንድ ወር ጊዜ ውስጥ ወይም በአንድ ወር ከ15 ቀን በሚጠጉ ጊዜያቶች ውስጥ እንግዲህ ከእንግሊዝ ታላላቅ ከሚባሉ ክለቦች ውስጥ ከሶስቱ ጋር ማንቸስተር ዩናይትዶች ግጥሚያ ይኖራቸዋል ማለት ነው። የመጀመሪያውን ጨዋታ ከአርሰናል ያደርጋል፣ ቀጣዩን ጨዋታ ከፉላም ያደርጋል፣ ቀጣዩን ሶስተኛውን ጨዋታ ከበርንሊ ያደርጋል፣ አራተኛ ጨዋታውን ከሲቲ ያደርጋል፣ አምስተኛ ጨዋታውን ከቼልሲ ያደርጋል ማለት ነውና ይሄ የምድብ ድልድል ወይም ደግሞ የእንግሊዝ ፕሪሚየር ሊግ ፕሮግራም እጅግ በጣም አነጋጋሪ መሆኑ ቀጥሏል። እንግዲህ ማንቸስተር ዩናይትዶች በመጀመሪያዎቹ 5 ጨዋታዎች እንግዲህ በጣም ትልቅ ፈተና ይገጥማቸዋል። እንግዲህ አሰልጣኝ ሩበን አሞሪም አምና ካሳለፈው በጣም አስቸጋሪ ከሚባል በጣም በማንቸስተር ዩናይትድ ታሪክ ውስጥ ታይቶ የማይታወቅ በጣም እጅግ ቡድኑ እንደዚህ ወርዶ አይታወቅም፣ በ50 ዓመት ውስጥ ቡድኑ በዚህ ያክል ደረጃ ወርዶ አይታወቅም የተባለበትን ሲዝን ካሳለፈ በኋላ አሰልጣኝ ሩበን አሞሪም በሚቀጥለው ዓመት ቡድናቸውን ይዘው በፕሪሲዝን ተዘጋጅተው የሚያስፈርሟቸውን ልጆች አስፈርመው ቡድናቸውን አዋቅረው ሲመጡ የሚገጥሟቸው ከባባድ ቡድኖች ነው። በትንሹ ከአርሰናል ከሲቲ እና ከቼልሲ ጋር የሚያደርጉት ጨዋታ እጅግ ተጠባቂና ለማንቸስተር ዩናይትድም እጅግ አስቸጋሪ ጨዋታዎች እንደሆኑ እየተገመቱ ይገኛሉ ማለት ነው። እንግዲህ ፋብሪዚዮ ሮማኖ ይህንን መረጃ ይዞልን ወጥቷል። ከዚሁ ጋር በተያያዘ ኦፕታ ባወጣው መረጃ መሰረት ማንቸስተር ዩናይትድ ከሁሉም የእንግሊዝ ፕሪሚየር ሊግ ክለቦች ወይም ቡድኖች መካከል በ94.6% በመጀመሪያዎቹ 5 ጨዋታዎች ከባድ ጨዋታ የሚያደርግ አንደኛ ደረጃ ላይ የተቀመጠ ቡድን ሆኗል ማለት ነው። በሁለተኛ ደረጃ የተቀመጠው እንግዲህ አርሰናል ነው በ94%፣ በሶስተኛ ደረጃ የተቀመጠው ደግሞ ቦርንማውዝ ነው በ93.7% ሶስተኛ ደረጃ ላይ ተቀምጧል ሲል ኦፕታ ያወጣው መረጃ ተመልክቷል ማለት ነው። እንግዲህ እንደ ስካይ ስፖርት ዘገባ ከሆነ ናፖሊዎች ጄደን ሳንቾን ለማስፈረም ከፍተኛ ፍላጎት ያላቸው ሲሆኑ ማንቸስተር ዩናይትዶችም ከተጫዋቹ 25 ሚሊዮን ዩሮ እንደሚፈልጉ ለናፖሊዎች ግልጽ አድርገው ነግረዋቸዋል። እንግዲህ ተጫዋቹ ደሞዙን ካልቀነሰ በስተቀር ወይም ለመቀነስ ካልተስማማ በስተቀር ይሄንን ዝውውር ናፖሊዎች ለመፈጸም እጅግ በጣም ከባድ ይሆንባቸዋል ሲል ስካይ ስፖርት ዛሬ በብሬኪንግ ኒውስ መልክ መረጃውን ይዞ ወጥቷል። እንግዲህ እንደሚታወቀው ጄደን ሳንቾ በዩናይትድ ቤት 300,000 ሳምንታዊ ደሞዝ የሚከፈለው ተጫዋች ነው። ይሄንን ደሞዝ ቼልሲ መክፈል አልችልም፣ ወደ 150 ቀንስ፣ 150,000 ፓውንድ በሳምንት እንክፈልና ውሉን ቋሚ እናድርግልህ ሲሉት ይሄንን ደሞዝ አልቀንስም በማለት ወደ ማንቸስተር ዩናይትድ እንደተመለሰ የሚታወቅ ነው። እንግዲህ ሳንቾን ብዙ ክለቦች ይፈልጉታል፣ ሊያስፈርሙት ይፈልጋሉ። ነገር ግን የደሞዙ ጉዳይ አብዛኞቹ ክለቦችን እያስፈራቸው ስለሆነ እንግዲህ አብዛኞቹ ክለቦች ሳንቾን በቋሚነት ማስፈረም አይፈልጉም። ማንቸስተር ዩናይትድ በሳንቾ ጉዳይ ምን አይነት ውሳኔ ይወስናል? እንግዲህ በሚቀጥሉት ቀናትና የዝውውር መስኮት ውስጥ የሚፈጠረውን ነገር እየተከታተልን ለእናንተ የምናደርሳችሁ ይሆናል። እንግዲህ አድማጮቻችን ወደ ማንቸስተር ሲቲ መረጃዎች ስናልፍ እንግዲህ በርናንዶ ሲልቫ አዲሱ የማንቸስተር ሲቲ ካፒቴን መሆኑ ተረጋግጧል። በርናንዶ ሲናገርም በዚህ ዓመት በሲቲ ቤት ለመቆየት መርጫለሁ፣ ልክ እንደ ባለፈው ዓመት እንዳደረግኩት ሁሉ በዚህ ዓመትም ለመቆየት ወስኛለሁ። ነገር ግን ምርጫዎች ነበሩኝ፣ ግን የኔ ምርጫ ግን በሲቲ መቆየት ነው ሲል ተናግሯል። መረጃውን ፋብሪዚዮ ሮማኖ ዘግቦታል። ፔፕ ጋርዲዮላ
የጃክ ግሪሊሽን ከሲቲ መልቀቅ እንግዲህ አረጋግጦታል። ከጋዜጠኞች ለተጠየቀው ጥያቄ ለቀረበለት ጥያቄ ሲመልስም ጃክ አስገራሚ ተጫዋች ነው፣ እናም መጫወት መቻል አለበት። ባለፉት 2 ዓመታት እርሱ ብዙ የጨዋታ ጊዜ አላገኘም ነበር፣ ነገር ግን እሱ ተመልሶ ብቃቱን ማሳየት ይፈልጋል፣ እናም ብዙ የጨዋታ ጊዜ ማግኘት አለበት ሲል አሰልጣኝ ፔፕ ጋርዲዮላ ተናግሯል ሲል ፋብሪዚዮ ሮማኖ መረጃውን ይዞት ወጥቷል። እንግዲህ ከዚሁ ጋር በተያያዘ አንድ ስፔሻል ኒውስ ውድ አድማጮቻችን ለእናንተ እናደርሳችኋለን። እንግዲህ በጣም የምንወደውና የምናምነው ታማኙ የስፖርት ጋዜጠኛ ፋብሪዚዮ ሮማኖ ጃክ የተባለ የ6 ዓመት ልጅ ያለው ሲሆን እንግዲህ ይሄ ጃክ የተባለው የ6 ዓመቱ ልጅ እንግዲህ በሚሊዮን ሰዎች መካከል አንድ ሰው ላይ ድንገት የሚፈጠር ኢሚዩን ዲፊሸንሲ ዲስኦርደር ያለበት ሲሆን መደበኛ የሆኑ ሕክምናዎችንም እየወሰደ ይገኛል። ነገር ግን ልጁ በጣም መሳቅና መጫወቱን አላቆመም። ልጄ አሁንም መሳቅና መጫወቱን አላቆመም፣ ይስቃል፣ ይጫወታል ሲል ፋብሪዚዮ ለልጁ ተናግሯል። ጎል ላይ መሆንና ትላልቅ ኳሶችን ማዳን ይወዳል፣ የከፋ ነገር ይመጣል ብሎ እንኳን አይፈራም ሲል ስለራሱ ልጅ ፋብሪዚዮ ሮማኖ ይህንን መረጃ አጋርቷል። እንግዲህ ይህን መረጃ በሶሻል ሚዲያ ላይ ፋብሪዚዮ ካጋራው በኋላ በጣም ብዙ ሰዎች ሀዘናቸውን እየገለጹ እጅግ ስሜት የሚነካ አይነት መረጃ ነው ፋብሪዚዮ ያጋራው። እንግዲህ ይሄ ትንሽ ምስኪን ልጅ የ6 ዓመቱ የፋብሪዚዮ ሮማኖ ልጅ እንግዲህ በዚህ እድሜው ኢሚዩን ዲፊሸንሲ ዲስኦርደር ኖሮበት ነገር ግን ልጁ በጣም ኳስ ከመውደዱ የተነሳ በበረኝነት በሚጫወትባቸው እንግዲህ ቡድኖች ላይ በረኛ ሆኖ እየተጫወተ ትላልቅ ኳሶችን ማዳን ይወዳል ሲል ፋብሪዚዮ ሮማኖ ስለ ልጁ ይህንን መረጃ አጋርቷል ማለት ነው። እንግዲህ ውድ አድማጮቻችን ለዛሬ የነበሩን አጫጭር ስፖርታዊ መረጃዎቻችን እነኚህ ይመስሉ ነበረ። እንግዲህ በሚቀጥሉት ቀናት ደግሞ በዚሁ በዝውውር በትራንስፈር አፕዴት ላይ እንግዲህ እያንዳንዱ ክለብ ማንን አስፈረመ፣ የትኛው ተጫዋች የትኛው ክለብ ለመፈረም ተስማማ የሚሉትን አዳዲስ መረጃዎች ሲኖሩ ደግሞ በየቀኑ እየመጣ ለእናንተ አፕዴት እናደርጋቸዋለን። እንግዲህ ውድ አድማጮቻችን እናንተ ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንድታበረታቱን እንደ ሁልጊዜም አብሮነታችሁን እንድታሳዩን እንግዲህ በትህትና እንጠይቃችኋለን። በሌላ መረጃ በሌላ ጊዜ እንገናኛለን። መልካም ቀን፣ መልካም ጊዜ።